እንደምን አላችሁ የተወደዳችሁ ትላንትና ምሽት ሁለተኛውን የፍጻሜ አላፊ የለየንበትን የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ተመለከትን። አርሰናል ከውድድሩ ውጭ ሆኗል። ፓሪስ ሴን ዠርማን በአንጻሩ ለዘመናት ሲያለመው የነበረውን የአውሮፓ ውድድር ኃያልነት ህልሙን ለማሳካት የ90 ደቂቃ አሊያም የ120 ደቂቃ ፍልሚያ በሙኒክ ከኢንተር ሚላን ጋር የሚያደርግ ይሆናል። ይህንን ጉዳይ እያዳሰሰን ቆይታ የምናደርግ ነው የሚሆነው። የመጀመሪያውን የኤምሬትስ ጨዋታ 1-0 በሆነ ውጤት በፓሪዛውያኑ አሸናፊነት ከተጠናቀቀ በኋላ ትላንትና የሚደረገው የፓርክ ደ ፕሪንስ ጨዋታ እጅግ ተጠባቂ ነበር። የአርሰናል ተጫዋቾች በብዛት በሚባል ደረጃ ውጤቱን እንደሚቀይሩት አስቀድመው በስፋት ሲያወሩ ስለነበረም ጨዋታው አጓጊ እንደነበረ ማንሳት ይቻላል። ነገር ግን ልክ ባርሴሎናና ኢንተር ሚላን መካከል የተመለከትነው አይነት አስደናቂ ጨዋታ የታዘብንበት ነው ብሎ መናገር ግን አይቻልም። ለሜይ 31 ለሚደረገው የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ለመድረስ የመጀመሪያዎቹ 15 ደቂቃዎች ላይ አርሰናል የነበረው ፍላጎት፣ ተነሳሽነት እጅግ በጣም ድንቅ ነበር። ቀጥተኛ እንዲሁም ደግሞ አግሬሲቭ የነበረው የአርሰናል የማጥቃት እንቅስቃሴ ፓሪስ ሴን ዠርማን በራሱ ሜዳ ላይ እንዲቆም አስገድዶት ነበር። በተለይ ጃንሉጂ ዶናሩማ በጣም ጥሩ የሚባሉ ኳሶችን እንዲያቆሙ አስገድዷቸው ነበር። በተለይም ደግሞ በማርቲኔሊ ከዛ ባለፈ በማርቲን ኦዴጋርድ አማካይነት የተሞከሩ ሙከራዎችን ሲያድንባቸው ስንመለከት ነበር። በእነዛ ጊዜያቶች ውስጥ የፓሪስ ሴን ዠርማን ትልቁ የነበረው እንቅስቃሴ ከቪቻ ክቫራትስኬሊያ የመታው ኳስና አንግሉን ገጭቶ ሲወጣ የተመለከትነው ነው። ከዛ ውጪ ግን በነዛ ደቂቃዎች ውስጥ የበለጠው ቡድን አርሰናል ነበር። የአርሰናል በነዛ ጊዜያቶች ያገኛቸውን እድሎች አለመጠቀም የጠቀመው ፓሪስ ሴን ዠርማን ከደቂቃዎች በኋላ እንግዲህ ወደ ጨዋታው ሲመለስ 27ኛው ደቂቃ ላይ በድንቅ ሁኔታ አክርሮ የመታው ኳስ ዊሊያም ሳሊባን አልፋ እንዲሁም ዳቪድ ራያን አልፋ ወደ ግብነት ተቀየረች። የፓሪስ ሴን ዠርማን መሪነትም ወደ 2-0 መጣ በድምሩ ማለት ነው። 69ኛው ደቂቃ ላይ ቪቲኒያ የመታውን ፍጹም ቅጣት ምት ዳቪድ ራያ አድኖበት ነበር። ይህም ማለት በተለይም ደግሞ በጨዋታው የተሻለ ደቂቃዎች እንዲኖራቸው እድል የሚሰጥ ነበር። ነገር ግን ብዙም ሳይቆይ አሽራፍ ሀኪሚ የቡድኑን የጨዋታውን ሁኔታ ወደ 3-0 ማምጣት ችሎ ነበረ። በተለይም ሳካ ግብ አስቆጥሮ አርሰናል ወደ ጨዋታ የተመለሰ በሚመስልበት ጊዜ ነበር ያ ነገር የተፈጠረው። አሽራፍ ሀኪሚ ተጨማሪ ግብ አስቆጥሮ በድምሩ 3-0 በሆነ ውጤት አሸንፎ እንዲወጣ አስችሎታል። በጨዋታው ላይ የነበረውን የፓሪስ ሴን ዠርማን ቡድን ላለፉት 10 ለሚበልጡ ዓመታት እዚህ ቦታ ላይ ስለመገኘት የሚያልሙ እንደነበሩ ስንታዘብ ነበር። ለዚህ ቦታ ለመገኘት ብዙ ዋጋ ከፍለዋል፣ ብዙ ገንዘብ አውጥተዋል። ነገር ግን ደግሞ ሳይሳካላቸው ብዙ የተሰቃዩባቸው ጊዜያቶች ነበሩ። አሁን ትክክለኛው ጊዜ ይመስላል። ከአንቷን ኮምፓውሬ ዘመን ጀምሮ እስካሁን ድረስ እዚህ ቦታ ላይ ስለመገኘት ነበር ትግላቸው። በስተመጨረሻም ግን ፍሬ እያፈራላቸው ያለ ይመስላል። ስኬታማውን ምሽታቸውን ትላንትና ማሳለፍ እንደቻሉ መመልከት እየቻልንበትን ምሽት ነው ማሳለፍ እየቻል ነው። ከጨዋታው መጠናቀቅ በኋላ ከነበሩ ጉዳዮች መካከል አንደኛው የሚኬል አርቴታ አስተያየት እንደነበረ ማንሳት እንችላለን። 100% የውድድሩ ምርጥ ቡድን ሆነን ነው ከውድድሩ ውጭ የሆነው የሚል አስተያየቱን ከጨዋታው በኋላ አሰልጣኝ ሚኬል አርቴታ ሰጥቷል። በተለይም ጨዋታውን ውጤት መቀየር የሚችሉባቸው እድሎች ነበሩ፣ ተቃርበን ነበረ። ነገር ግን ያንን የተቃረብንበትን እድል አልተጠቀምንበትም። አንፎርቹኔትሊ ከውድድሩ ውጭ ሆነናል። ነገር ግን በተጫዋቾቼ ኮርች ያለው 100% ከኛ የተሻለ ቡድን በዚህ ውድድር ላይ በኔ እይታ አልተመለከትኩኝም። ግን አሁን ከውድድሩ ውጭ ሆነናል። ውድድሩ በግብ ጠባቂዎችና ከዛ ባለፈ በአጥቂዎች መካከል የሚደረግ ነው። ለዛ ነው ሁለቱም ጌሞች በጣም ጥሩ ነበሩ በማለት ግብ ጠባቂዎቹና የቡድኖቹ አጥቂዎች የነበራቸው ኳሊቲ ላቅ ያለ ስለመሆኑ ጠቆም አድርጎ አልፏል። አርሰናል ከ2006ቱ የፓሪስ ላይ የተደረገ ጨዋታ በኋላ ስታድ ደ ፍራንስ ላይ ለፍጻሜ ደርሶ እንደነበር እናስታውሳለን። ከዛ በኋላ ለፍጻሜ መድረስ አልቻለም። ትላንትና ይህን ነገር ማሳካት ሳይችሉ ቀርቷል። ባለማለፋችን ተበሳጭቻለሁ በማለት አስተያየቱን ሰጥቷል ሚኬል አርቴታ ማለት ነው። የፓሪስ ሴን ዠርማን አሰልጣኝ ሉዊስ ኤንሪኬ በበኩላቸው ሚኬል አርቴታ ጥሩ ጓደኛዬ ነው፣ ነገር ግን በተናገረው ነገር ሙሉ ለሙሉ አልስማማም። ምክንያቱም እነሱ በጥሩ መልኩ ተጫውተዋል፣ ብልሃት ነበራቸው፣ የራሳቸውን ጥሩ የሚባሉ ሞመንቶች ማግኘት ችለዋል። ምክንያቱም በሚፈልጉት መንገድ በሚወዱት መንገድ ስለተጫወቱ ነው። ነገር ግን ባለፉት 2 ጨዋታዎች በሜዳችንና ከሜዳችን ውጪ የተሻለውን ጎል ከነሱ የበለጠ ማስቆጠር የቻልነው እኛ ነን። ያ ደግሞ የእግር ኳስ ዋነኛውና ጠቃሚው ጉዳይ ነው በማለት ነው አስተያየታቸውን መስጠት የቻሉት። አርሰናል በጣም ጥሩ የሚባለውን ጨዋታውን ተጫውቷል። ሰፈር አድርገናል፣ ተሰቃይተናል። ነገር ግን ደግሞ ለፍጻሜው መድረስ ይገባናል። እነሱ በጣም አስደናቂ ቡድን ናቸው፣ ደግመዋለሁ። ነገር ግን
ያሸነፍነው የተሻሉ ጎሎችን ስላስቆጠርን ነው። ባለፈው ጨዋታ ላይ በመጀመሪያው ጌም ጥሩ የሚባለውን ፐርፎርማንስ አሳይተናል። ዛሬም ሁለተኛው አጋማሻችን እጅግ በጣም ድንቅ ነበረ፣ ተጨማሪ ጎሎችን ማስቆጠርም እንችል ነበር በማለት አስተያየታቸውን ሰጥተዋል አሰልጣኝ ሉዊስ ኤንሪኬ። ትላንትና ጨዋታው ከተጠናቀቀ በኋላ ሚኬል አርቴታ ተጫዋቾቼ በመልበሻ ክፍል ሲያለቅሱ ነበር በማለትም አስተያየቱን ሰጥቷል። በተለይ በጨዋታው መውደቅ እንደማይገባቸው የሚያምኑ ብዙ እንደነበሩ የሚጠቁም አስተያየቱን ነው እንግዲህ ትላንትና ከጨዋታው መጠናቀቅ በኋላ መስጠት እየቻለው። ፊል ማክኑልቲ ግን የአርቴታ በተለይ ሚኬል አርቴታ በአሰልጣኝነት ቆይተው በአርሰናል ቤት ዋንጫዎችን ማሸነፍ የሚችል አሰልጣኝ ስለመሆኑ ፕሩቭ ለማድረግ ጊዜው እየሄደበት ነው የሚል ጽሁፍ ከቢቢሲ አምድ ላይ አስፍሮ ነበረ። በተለይ በትላንትናውም ጨዋታ እዛ ሞመንት ላይ እንዲገኙ ይጠበቅ ነበር። ከጨዋታው በፊት የነበሩ መግለጫዎቹ አርሰናል ትልቅ ጌሞችን ለማሸነፍ ትልልቅ ዋንጫዎችን ለማሸነፍ ዝግጁ ስለመሆኑ የሚጠቁሙ ነበሩ። ነገር ግን ያንን ነገር ወደ ውጤታማነት ማምጣት አልቻለም። ያለፉት 6 ዓመታት ውስጥ እንግዲህ በመጀመሪያዎቹ ዓመታት ዋንጫዎችን አሳክቷል። ነገር ግን አርሰናል ወደ አስፈሪ ኃይልነት ከተቀየረ በኋላ ልክ ኤፍኤ ካፕ ላይ በ2020 ላይ ዋንጫውን ካሳካ በኋላ ሜጀር ትሮፊ ማሳካት አልቻለም። ለዛም ነው የአርሰናል ፕሮሰስ እያበቃ ያለ ይመስላል፣ ፕሮግረሱ እያለቀ ያለ ይመስላል። ግን መቼ ነው ዋንጫው የሚመጣው የሚል ነገር የሚጠበቅ ነበር። ለዛ ነው አሁን በአርሰናል የጨለማ ዘመን ላይ የመጣ አሰልጣኝ ስለሆነ አርቴታ ከተማይቱን የደጋፊውን ስሜት ሁሉን ነገር ብርሃናማ እንዲሆን ማድረግ ችሏል። የተለያዩ ድንቅ ተጫዋቾችን ወደ ቡድኑ አምጥቷል። እንደ ዴክላን ራይስ፣ ቡካዮ ሳካን ወደ ዓለም አቀፍ ብራንድነት ቀይሯል። ማርቲን ኦዴጋርድን ወደ ተለየ ተጫዋችነት ቀይሯል። እንደ ማይልስ ሌዊስ ስኬሊ ያሉ ተጫዋቾች ወደ ዋናው ቡድን አድገው የቡድኑ ዋነኛ አንከር እየሆኑ ይገኛሉ። ነገር ግን አሁንም ቡድኑ ቶፕ ክላስ ቢሆንም ዋንጫዎችን ግን ማሸነፍ እየቻለ አይደለም። ለዛ ነው ባለፉት 5 ዓመታት አርሰናል የሚጠበቅበትን ትልቅ ዋንጫ ማሳካት እየቻለ ያልሆነው። አርሰናልና አርቴታ አሁንም ትልቅ ታሪክ የመስራት እድላቸው ትላንትና ምሽት ባክኖ ተመልክተናል። በፕሪሚየር ሊጉ አሁን ቶፕ 5 ውስጥ የመጨረስ ግዴታቸውን የማሳካትና በአውሮፓ ሻምፒዮንስ ሊግ ተሳታፊ የሚያደርጋቸውን ቦታ ይዞ ለማጠናቀቅ በቀጣዮቹ 3 ሳምንታት የሚደረገውን ጨዋታዎቻቸውን የሚያደርጉ ይሆናል። ይሄ በ20 ዓመታት ውስጥ ምናልባት በአርሰናል በትልቅ ደረጃ የመጣ ጨዋታ እንደሆነ ማንሳት እንችላለን። ግን ሁለቱም ጨዋታዎች በ20 ደቂቃዎች የተወሰኑ ነበሩ። በፓሪስም የመጀመሪያዎቹ 20 ደቂቃዎች ላይ በአርሰናል አባካኝነት፣ በአርሰናል ለንደን ላይም በነበረው ጨዋታ በፓሪስ ሻርፕነት ምክንያት በፓሪሶች እና በአርሰናል መካከል የተደረገው ጨዋታ ሙሉ ለሙሉ ለነሱ ያደላ ሆኖ የተመለከትንበት ጨዋታ እንደነበረ ማንሳት እንችላለን። ከፓሪስ ሴን ዠርማ ጋር በተያያዘ አሁን ይሄ የፓሪስ ሴን ዠርማ ጊዜ እንደሆነ ማንሳት እንችላለን። በድምሩ ውጤት እንግዲህ ትላንትና 2-1 አሸንፈዋል። በአጠቃላይ 3-1 አሸንፈዋል። ሚላን ከኢንተር ሚላን ጋር እንግዲህ ሙኒክ ላይ ግንቦት 31 በፈረንጆቹ ጨዋታቸውን ያደርጋሉ። ታዲያ እሳቸው ቡድናቸው እንግዲህ የአሰልጣኝ ሉዊስ ኤንሪኬ ቡድን የአውሮፓ ውድድርን ለማሳካት እቅድ ይዘው እንደመጡ ቀደም ብለው ሲናገሩ ነበር። ትላንትናም በአውሮፓ ሻምፒዮንስ ሊግ ይህንን ውድድር ስኬታማ ለመሆን ከመጀመሪያው አቀደንበት ነበር የሚል አስተያየታቸውን ሰጥተዋል። በቢቢሲ ሬዲዮ 5 ላይ ጨዋታውን ሲያስተላልፍ የነበረው ማቲው አብሰን የቀድሞ የስታም ተከላካይ ፒኤስጂ በአውሮፓ ሻምፒዮንስ ሊግ ከቀሩት ቡድኖች ውስጥ አሁን የተሻለ ስፔሻል የሆነ ታሪክ ለመስራት እቅድ ያለው ረሃብ ያለው ቡድን ነው በማለት አስተያየቱን ሰጥቶታል። በተለይም ደግሞ ያንን እንዲሰማ የሚያደርግ ይሄኛው ታይም የነሱ እንደሆነ የሚጠቁም አስተያየቶችን በተጫዋቾቹ ላይ በአሰልጣኝ ስታፉ ላይ በእያንዳንዱ እንቅስቃሴዎቻቸው ላይ ትመለከታላችሁ የሚል አስተያየታቸውን ከጨዋታው በኋላ ትናንትና ማቲው አብሰን ሲሰጥ ስንመለከተው ነበር። ሉዊስ ኤንሪኬ እንግዲህ ምርጡን ባላንስ አግኝቻለሁ እያሉ ይገኛሉ ለፓሪስ ሴን ዠርማ። ብዙዎችም ያንን የሚያምኑ ነው የሚሆነው። ሃርድ ወርኪንግ የሆኑ ወይም ደግሞ ጠንካራ ሰራተኛ የሆኑ ፉልባኮች አሏቸው። በመጀመሪያዎቹ የሻምፒዮንስ ሊግ ሳምንታት 5 ጨዋታዎችን ተሸንፈው ሊሆን ይችላል። ነገር ግን ከዛ በኋላ እንዴት እንዳገገሙ ከተመለከታችሁ የሜንዴዝና የሃኪሚ የላቀ ኳሊቲ ራሱን የቻለ ትልቅ ማሳያ ነው። ከዛ ባለፈ ሱፐርስታሮችን በመሸጥ በጣም እንደ ሊዮኔል ሜሲ ከዛ ባለፈ እንደ ኪሊያን ኤምባፔና ኔይማር ያሉትን በመልቀቅ በወጣት
ኢነርጃይዝድ በሆኑ እንዲሁም ደግሞ በሃይ ኢንቴንሲቲ መጫወት በሚችሉ ተጫዋቾች እየተዋቀረ ይገኛል። ይሄ ቡድን የቪቲኒያና የኔቬስ ጥምረት ያንን የሚያሳይ ነው። እንደ ዴምቤሌ ያሉ ተጫዋቾች ልምድ ጠገብ ናቸው፣ ግን ከጀርባቸው ታዳጊዎቹ ዴዚሬ ዱዌና ክቪቻ ክቫራትስኬሊያ ከጀርባቸው አሉ። ስለዚህ እንደ ባርኮላ ያሉ ተጫዋቾች ከተቀያሪ ወንበር እየተነሱ ኢፌክቲቭ የሆነ ለውጥ መፍጠር እየቻሉ ይገኛሉ። ፓሪስ ሴን ጀርማን እንዲህ ባለ ሁኔታ እዚህ ቦታ ላይ እየተገኘ ይገኛል። ለፓሪስ ከዚህ የተሻለ ሞመንት ይኖራል ተብሎ አይጠበቅም። ቡድናቸው ሁሉም ነገር ያለው እንደሆነ ማንሳት እንችላለን። ዶናሩማ አሁንም ድንቅነቱ የታየበት ሌላ ጨዋታ ነበር። ትላንትናም አርሰናል በመጀመሪያዎቹ ድንቅነቱ ሰዓት ላይ ጎሎችን እንዳያስቆጥር ትልቁ ግርግዳ ሆኖ ስንመለከታቸው ነበር። ሳካ ያቺን ኳስ የሳተበት መንገድ ሃው ሂ ሚስድ ዛት እንድትሉ የሚያደርግ ነው። ምናልባት የጨዋታውን ሁኔታ መቀየር የምትችለዋ ኳስ እንደሆነች ማንሳት እንችላለን። በ6 ያርድ ውስጥ ነው ያንን ኳስ የሳተው። ለመሳት ፍጹም የሚከብደውን ኳስ ነበር ሲስት የነበረው። አርሰናል እንግዲህ ፖዚቲቭ የሚባል ስታርት ለማሳየት ሞክሯል እንጂ ያንን ፖዚቲቭ ጅማሮን ወደ ውጤት ለመቀየር የቻለበት ነው ተብሎ አይታመንም። ለሁሉም የትላንትናው ጨዋታ እንዲህ ያለ መልክ ነበረው። በሌሎች ጉዳዮች ደግሞ እንገናኛለን። መልካም ጊዜ ይሁንላችሁ።